እግዚአብሔር ያክብርልን። አባታችን መልካም ፍቃድ ይችን ሰዓት ስለሰጣችሁን እያመሰገንን አባታችንን ትምህርቶቻቸውን በጣም ትከታተላለች። ዛሬም ለእናንተ ይዛላችሁ የመጣችሁ አንድ የምታቀርብልን የአባ ጊዮርጊስ ዘጋስጫን የሚመለከት ትምህርት አላት። ድንግል ማርያም እኔ አባ ጊዮርጊስ በአንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ድንጋይ ከተጠጋ ሰው በላይ ያንቺን መጠጊያነት መካበታለሁ። ለምን ካንቺ የተወለደው ለዳንኤል አናብስት ያሰገደ ለሰለስቱ ደቂቅ እሳት ያጠፋ ለእስራኤል በይል የከፈለ ለዳዊት ጠላት ያጠፋ ነውና ምን እፈራለሁ? አሁን እንዲያስፈላኝ አናብስቱን ጌታ እሳትን አልፈላ የእሳቱ ጌታ በይልን አልፈላ የበይሉ ጌታ ካንቺ ማኅፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይናገራል። ከማርያም የበለጠ መመኪያ የለም። ስለዚህ ሰማይ መች ቢሆን ምድር ወፍጮ ብትሆን ከመካከል አጣብቀው ቢፈጁ አንቺ እያለሽልኝ እኔ ምን እሆናለሁ? እንደ ኖህ ዘመን ሰማይ ንፍል ውሃ ቢያዝም ምድር የሚያፈላ ውሃ ብታወጣ አንቺ መርከብ ከሆንሽልኝ እኔ በመርከብ እሻገራለሁ። ስለዚህ እመቤታችን የሐዘናችን ሰዓሊት ናትና የሁላችን ሐዘን ቆርጣ ትጣልን፣ በእውነትም ትጥልናለች። አይዟችሁ እንኳን የ40 ዓመት የ30 ዓመት ይሁንና የዘላለም ሐዘን ሽላልናለች። ደስታን ስለወለደችልን እኮ ነው፣ ሌላ ምንም አይደለም። ቃለ ሕይወትን ያሰማልን። እመቤታችን ታሳድግሽ። መድኃኔዓለም ኢየሱስ ክርስቶስ የእናቶቻችን በረከት ያሳድርልሽ። ፍቅሯን እንደ ምንጭ ያፍስስልሽ። እግዚአብሔር ካንቺ ጋር ይሁን። እደይልኝ ጨምሪ ካለ ጨምሪ ነይ። ማርያም መግደላዊት ከክርስቶስ መቃብር ቀደም ብላ መጣች። ስትመጣ ድንጋዩ ተንከባሎ አገኘችው። በመቃብሩም ዙሪያ ተቀምጣ አለቀሰች። ስታለቅስ ጌታችን ኢየሱስ ክርስቶስ መጥቶ አንቺ ሴት ምን ያስለቅስሻል አላት። ጌታዬን ኢየሱስ ክርስቶስን ወዴት እንደወሰዱት ካወቅ አሳየኝ፣ ከወሰዱበት ሂጄ ሽቶ ልቅባው አለች። የዚያን ጊዜ ማርያም ብሎ በስሟ ጠራት። የዚያን ጊዜ አወቀችውና ረቡኒ መምህር ሆይ ብላ ሂዳ ልዳስሰው ስትል ታይ እንዳትነኪኝ፣ ገና ወደ አባቴ ወደ አባታችሁ ገና ወደ አምላኬ ወደ አምላካችሁ አላለኩምና ሂደሽ ለሐዋርያቱ ትንሣኤን ንገሪልኝ አላት። ግን መጀመሪያ ግን ማርያም መግደላዊት እሳቱን ትንሣኤውን ያየችው እመቤታችን ናት። ቅዱስ ያለበት ማርያም እንዲህ ብሎ አስቀምጧል። አብልሂ አብልሂ ማርያም ወላዲተ አምላክ አብልሂ አብልሂ ማርያም መግደላዊት እስመ ተንሥአ ክርስቶስ እሙታን። ድንግል ማርያም ወይ አብሊ አብሊ ማርያም መግደላዊት አብሊ አብሊ ክርስቶስ ከሙታን ተለይቶ ተነስቷልና። ክርስቶስ ለመጀመሪያ ጊዜ ሲወለድ ያያት እናቱን ነው። ለመጨረሻም ጊዜ በመስቀል ላይ ያያት እናቱን ነው። ከሙታንም ተለይቶ ሲነሳ ያያት እናቱን ነው። ስለዚህ እናቱ እስከ ዓለም ፍጻሜ